በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 17 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የቅዱስ ሉቃስ ዘአምድ የሥጋው ፍልሰት የሆነበት ዕለት በሰላም አደረሳችሁ አደረሰን። ቅዱስ ሉቃስ ዘአምድ እርሱም ከፋርስ ሀገር ነው። በመጀመሪያ በመቶ ጭፍራ ላይ መኮንን ሆኖ ተሾሞ ነበር። ከዚህም በኋላ ሹመትን ትቶ የምንኩስና ልብስን ለበሰ። በምስራቅ ሀገር ባሉ ገዳማትም በአንዱ ገዳም እየተጋደለ ብዙ ወራትን ኖረ። የምንኩስናንም ሥራ ተጋድሎንና ትሩፋትን በፈጸመ ጊዜ በዚያ ገዳም ውስጥ ቅስና ተሾመ። በተሾመም ጊዜ በዚያ በኖረበት መጠን የብረት ልብስን ለበሰ። ከዚያችም ወዲህ 6 ቀን የሚጾም ሆነ። በክርስቲያን ሰንበት ቀንም ቀድሶ ሥጋውና ደሙን ይቀበላል። ከዚህም በኋላ ከጎመን ጋር አንድ ዳቦ ለከት ይመገባል። ከዚህም በኋላ ከአምድ ላይ ወጥቶ በላዩ ላይ 3 ዓመት ቆመ። በስሙም ሲጠራውና ከዚያም አምድ ላይ እንዲወርድ ሲያዘው የመልአክን ቃል ሰማ። የብርሃን መስቀልን ማሳየው። ወርዶም ያን መስቀል ተከተለው። ከገዳማት አንዱ ገዳም እስካደረሰው ድረስ መራው። በዚያም የሚኖር ሆነ። ሰዎችም ሁሉ ወደ እርሱ እየመጡ በትምህርቱ ይረጋጉ ነበር። ከዚህም በኋላ የማይናገር ሆነ። ከሰው ጋር ከቶ እንዳይናገር ከአፉ ውስጥ ድንጋይ ጎረሰ። ዳግመኛም ወደ ቁስጥንጥንያ ሀገር ዳርቻ ይሄድ ዘንድ መልአክ አዘዘው። ለእርሷም አቅራቢያ ወደ ሆነች ወደ አንዲት ቦታ ሄደ። ከምሰሶ ላይም ሞቶ ታላቅ ተጋድሎን እየተጋደለ በላዩ 45 ዓመት ኖረ። እግዚአብሔርም የመፈወስን ሀብት ሰጠው። አስደናቂዎች ተአምራትን በማድረግ ወደ እርሱ የሚመጡትን ብዙዎች በሽተኞችን ፈወሳቸው። እግዚአብሔርም ከዚህ ዓለም ድካም ሊያሳርፈው በፈቀደ ጊዜ በዚህ ወር በ15ኛው ቀን አረፈ። የሚያገለግለውም ረድ ለጳጳሳት አለቆችና ለካህናት አለቆች ስለ ዕረፍቱ ነገራቸው። እነርሱም መስቀሎችን፣ ጽናዎችን፣ መብራቶችን ከመያዝ ጋር በዚያ ጊዜ ተነስተው ወደ መኖሪያው ሄዱ። በላዩም ጸልየው ተሸክመው ወደ ቁስጥንጥንያ ከተማ ወሰዱት። ባረፈ በ3ኛው ቀን ታኅሳስ 17 ቀን በዚች ቀን አደረሱት። ወደ ቤተ መቅደስም አስገብተው የከበረ ሥጋውን ባለበት እንደሚገባ ጸሎትን ፈጸሙ። ከእርሱም ተባረኩ። የተሰበሰቡትም ሁሉ ተባረኩ።
ከዚህም በኋላ ከእርሱ አስቀድሞ የቅዱሳን ስጋቸው ወዳለበት ሳጥን ውስጥ ጨመሩት። እግዚአብሔርም እጅግ ጠቃሚ የሆኑ አስደናቂ ተአምራትን አብዝቶ ገለጠ። አምነው በሚመጡ በብዙዎች በሽተኞች ላይ ታላቅ ፈውስ ሆኗልና። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህም ቀን የቅዱሳን ሰማዕታት የአርዴዎስ፣ የአውስዮስ፣ የሲሪዮስ፣ የማርቆስ፣ የያሮአልኤልና በገሊላ የሚደክም መነኩስ የናትናኤል መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በታኅሳስ 17 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት ቅዱስ ሉቃስ ዘአምድ፣ ቅዱስ ናትናኤል ጻማዊ፣ ቅዱስ ማርቆስ ናቸው። ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት፣ ቅዱስ ያዕቆብ ሐዋርያት ወልደ ዘብዴዎስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመድራ፣ አባ ጰላሞን ፈላሲ፣ አባ ለትጹን የዋህ፣ ቅዱስ ኤፋንዮስ ሊቅ፣ ቅድስት ወለተ ጴጥሮስ ናቸው። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜም በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። በመዝሙረ ዳዊት ምዕራፍ 91 ከቁጥር 12 እስከ 14። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አእላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡንን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጻሕፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።